Some breaking news for you now, coming from Iran. And amid the talks, an explosion has been reported in Iran's largest commercial port. ውድ የሳሎን ቲዩብ ቤተሰቦቻችን ቴምር ሪል ስቴት እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያለ 40% የበዓል ቅናሽ ይዞ መጥቷል። 90 ካሬ ላይ ላረፈ ባለ 2 መኝታ ቤት 5,778,000 ብር ብቻ ይከፈላል። 180 ካሬ ላይ ላረፈ ባለ 3 መኝታ ቤት የሚጠየቁት ደግሞ 8,346,000 ብር ጠቅላላ ክፍያ ነው። በተጨማሪም በፒያሳ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ አዘጋጅቷል። የመኖሪያ አፓርትመንቶችንም ለሽያጭ አቅርቧል። ከዶላር ንክኪ ፍጹም የነጻ ነው። ለበለጠ መረጃ በ0944 20 15 14 ወይም በ0937 17 80 53 ይደውሉ። ቴምር ሪል ስቴት። And amid the talks, an explosion has been reported in Iran's largest commercial port. የአሜሪካና እስራኤልን እብሪት በማስተንፈስ በኩል ኢራን አሁንም በአቋሟ ጸንታለች። እንደ ወትሮ ቢሆን አሜሪካም ሆነች እስራኤል የአይንሽ ቀለም አላማረኝም በሚል ሰበብ ብቻ እስኪ ቀመሽ ማለት የነሱ የኃይል የበላይነት መገለጫ ነበር። ይህ ግን ዛሬ ላይ በኢራን ላይ ሊሆን ያልቻለ ጉዳይ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለሚኖሩ ዝግብ ሰላማዊና የዲፕሎማሲያዊ መንገድን ብንከተል ይሻለናል በሚል አቋማቸው የጸኑ አስመስሏቸዋል። የአንድ ሳንቲም ሁለት ገጽታ የሆኑት አሜሪካና እስራኤል በኢራን ጉዳይ ላይ አንድ መሆን አልቻሉም። ምክንያቱ ምንድነው? የዶናልድ ትራምፕ ሰላም ወዳጅነት ወይስ የእስራኤል ፍትሃዊ እርምጃ? ሁለቱም ግን ከነዚህ ጉልበተኞች ይመጣል ተብሎ የሚጠበቅ አማራጭ አልነበረም። ሁለቱም ጉልበተኞች አንድ ላይ ከመቆም ሸብረክ ከታት ሰራዊት ምታ ነጋሪት ከማለትም ቀዝቀዝ ያደረጋቸው ዋነኛው ምክንያት የኢራን ጉልበትና ጽኑ አቋም ብቻ ነው። እዚያው መካከለኛው ምስራቅ ላይ በተረት እንጂ በውኑ ይፈጸማል ተብሎ የማይገመት የግፍ እየፈጸመች ያለችው እስራኤል ለኢራን ሲሆን ግን ሚዛናዊ መስላ መታየትን መርጣለች። በታሪክ ሂትለር በአይሁድ ላይ ፈጽሞታል እየተባለ የሚነገረውን ግፍ እስራኤል ዛሬ ላይ በፍልስጤም ሕፃናትና አረጋውያን ላይ እየፈጸመችው ትገኛለች። ዓለም ምን ያህል ኢፍትሃዊ እንደሆነች የሰው ልጅም እጅግ ደንታቢስ ፍጡር መሆኑን ዛሬ ላይ እያረጋገጠ የሚገኘው የእስራኤልን ግፍ እያየ እንዳላየ እየሰማም እንዳልሰማ ሆኖ ለመኖር መምረጡ ላይ ነው። ይህን የእስራኤል ግፍ የአሜሪካንን እንዳሻት መሆን በተዘዋዋሪም ቢሆን ስትታገል የነበረችው ኢራን ዛሬ ላይ ጊዜያችሁ አብቅቷል፣ ልካችሁን ትይዙ እንደሆነ ያዙ፣ ካልሆነ ግን በሰው ቁስል እንጨት ስደድበት የሚባልበት ዘመን አክተሟል እያለቻቸው ትገኛለች። የአሜሪካው ፕሬዝዳንት የዶናልድ ትራምፕ በቀጥታ ወደ ነጩ ቤተ መንግስት መተሽ በኒውክሌር ጉዳዮች ላይ ተደራደሪ የሚል ዛቻ በኢራን መንገድ ከመጓዝ በቀር ያመጣው ነገር የለም። ባንቺ ቀጭን ትዕዛዝ የሚበረግግ የለም። የሰላሙን መንገድ ልከተል የምትይም ከሆነ አንቺ እንደምትዩ ሳይሆን በመመካከርና በመከባበር የጋራ መፍትሄን በጋራ እንፈልግ ነበር የኢራን ምላሽ። የኢራንን አቋም በደንብ ያጤነችው አሜሪካም እሺ እንዳልሽው ብላ በሶስተኛ ወገን በኩል ድርድሯን ወይም ልምምጧን ገፍታበታለች። ምክንያቱ ደግሞ ለጉልበተኛም ጉልበተኛ ያለው እንዲሉ ይመስላል። ይህ በእንዲህ እንዳለ ነው የሰሞኑ የእስራኤል አየር ኃይል ወታደራዊ ልምምድ ይፋ የሆነው። የዚህ ልምምድ ዋና ዓላማ ተደርጎ የተወሰደው በፈረንጆቹ 2024 ኢራን እስራኤል ላይ ለወሰደችው ወታደራዊ እርምጃ መልስ እንዲሆን ነው። የፊታችን ግንቦት ይፈጸማል የተባለው ይህ የእስራኤል እርምጃ ለምን በዚህ ጊዜ እንዲሆን ተመረጠ የሚለው አጠያያቂ ሆኗል። አሜሪካና ኢራን በውይይት ሊጨርሱት ያሰቡት የኒውክሌር ስምምነት ለሶስተኛ ዙር ንግግር በሳምንቱ መጨረሻ ቀጠሮ የተያዘለት ሲሆን የዚህ ስምምነት ውጤት የእስራኤል የጥቃት ጊዜ በግንቦት እንዲሆን እንዳደረገውም ብዙዎች በመግለጽ ላይ ይገኛሉ። በአንድ ድንጋይ ሁለት ወፍ እንዲሉ እስራኤል ተፈጽሞብኛል ላለችው ጥቃት የአጸፋ ምላሽ ልሰጥ ነው የሚል መግለጫ ማውጣት የጀመረች ሲሆን የአጸፋ ምላሹም የኢራን የኒውክሌር ተቋማትን እስከ ማውደም እንደሚደርስ በመግለጽ ላይ ትገኛለች። ይህንንም ለማድረግ ቤንያሚን ኔታንያሁ ወደ ነጩ ቤተ መንግስት ያመሩ ሲሆን የጠበቃቸው ምላሽ ግን የተረጋጋ የሚባል ነበር። በጉዳዩ ላይ ሁሉንም መንገድ ለመከተል የመረጡት ዶናልድ ትራምፕ በአካባቢው የሚገኘው ወታደራዊ ቤዝን ከማጠናከር ጀምሮ ለእስራኤል መጠነ ሰፊ ወታደራዊ ድጋፍ ማድረጋቸው ሲታወስ ይህ ምላሻቸው ግርታን መፍጠሩ አልቀረም። አስተያየት ሰጪዎች እንደሚሉት ትራምፕ ሰላማዊ ድርድር መንገዱ ካልተሳካ ወደዚህ አማራጭ መግባታቸው የማይቀር እንደሆነ የሚናገሩ ሲሆን ለኔታንያሁ የሰጡት ምላሽ ጊዜ ሰጠኝ ከማለት እንደሚቆጠርም ይናገራሉ።
በሌላ በኩል ግን ብዙ አስተያየት ሰጪዎች እንደመሰከሩት የትራምፕ ሰላማዊ መንገድን የመሻት ፍላጎት ከኢራን ወታደራዊ አቅም የመነጨ እንደሆነ ሲናገሩ አሁን ባለው ሁኔታ ኢራን ላይ ጥቃት መሰንዘር አሜሪካም ሆነች እስራኤል ከማይወጡት ቅርቃር እንደሚጥላቸው በመፍራት መሆኑን ይናገራሉ። በዚህ የትራምፕ ምላሽ ያልተደሰቱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አንቺም አትጋብዥኝ ከሆነ ጥቃቱን ለብቻዬ ፈጽመዋለሁ ከማለት አልተቆጠቡም። በዛሬው የሳሎን ቲዩብ ጥንቅራችንም ይህንን ጉዳይ የምንቃኘው ሲሆን የእስራኤል ዝግጅት ምን ይመስላል? አሜሪካስ ስለምን እስራኤል ላይ ፊቷን አዞረች? የእስራኤል የብቻ ጥቃት ድልንስ ያመጣል ወይ? ይህን ሁሉ የአሜሪካና የእስራኤል ግርግር በእርጋታ የምታየው ኢራን ምን ድረስ መሄድ ትችላለች የሚለውን በጥልቀት ለመመልከት እንሞክራለን። አዘጋጁ ያዕቆብ ይስሐቅ ነው። አብራችሁን ቆዩ። ጦርነት በእስራኤልና በኢራን። በአሜሪካና በኢራን የሚደረገው የኒውክሌር ስምምነት አንድ መቋጫ ላይ የማይደረስ ከሆነ የኢራንን የኒውክሌር ቤዝ እንደምታወድመው እስራኤል እየገለጸች ትገኛለች። በተለይም በፈረንጆቹ 2024 ኢራን ለፈጸመችው የሚሳኤልና የድሮን ጥቃት ምላሽ ለመስጠት እስራኤል አሁን ዝግጅቴን ጨርሻለሁ እያለች ነው። ባሳለፍነው ዓመት ናቫቲም በተባለው የደቡብ እስራኤል የአየር ኃይል ቤዝ ላይ ኢራን ለፈጸመችው ጥቃትም ምላሽ ለመስጠት ጊዜው አሁን መሆኑን እስራኤል በመግለጽ ላይ ትገኛለች። ኒውዮርክ ታይምስ እንደዘገበው ባሳለፍነው ኤፕሪል ኢራን የሰነዘረችውን ጥቃት ተከትሎ በመጪው ግንቦት ወር የኢራን የተባሉ የኒውክሌር መሰረተ ልማቶችን ለማውደም ዝግጅቷን እንዳጠናቀቀች የምትናገረው እስራኤል ኢራን የኒውክሌር ጦር መሳሪያ ባለቤት ከመሆኗ በፊት አስቀድሞ የማውደም እርምጃ ሊወሰድባት ይገባል ባይ ነች። በተያያዘ ጉዳይም ቢያንስ 8 ኤ-17 የተባሉ የአሜሪካ አየር ኃይል አውሮፕላኖች ከጀርመን በመነሳት በእስራኤል የጦር ቤዝ ላይ ባሳለፍነው እሁድ ማረፋቸው ይጠቀሳል። ሪፖርቶች እንደሚያሳዩትም አሜሪካ የእስራኤል አየር ኃይል የብቃት አቅምን በእጅጉ እያሳደገች እንደሆነ ይገለጻል። ለዚህም ይመስላል ባሳለፍነው እሁድ ወደ እስራኤል የተጓዙት የአየር ኃይል C-17 የተባሉ አውሮፕላኖች የእስራኤልን ቤዝ የተቀላቀሉት። ከኤፕሪል 10 ጀምሮ ቢያንስ 25 C-17 የተባሉ የአሜሪካ የጦር አውሮፕላኖች በእስራኤል የጦር ቤዝ ማረፋቸውም እየተገለጸ ይገኛል። ናቫሊም የተባለው የአየር ኃይል ቤዝ በእስራኤል ከሚገኙ የአየር ኃይል ቤዞች ሁሉ ትልቁ መሆኑ የሚታወቅ ሲሆን የእስራኤልን የአየር ጥቃት የሚመራው ይህ ቤዝ F-35 የተባሉ ተዋጊዎችን የሚይዝ ሲሆን የሚሳኤል ጥቃቶችን ለመከላከልም አስፈላጊውን ቴክኖሎጂ ይጠቀማል። ይህ በእንዲህ ያለ የቀድሞው የፔንታጎን አማካሪ ዳን ካልድዌል እና ሌሎችም ባለስልጣናት ከኢራን ጋር መዋጋት ዋሽንግተንን እጅግ ከባድ ዋጋ ያስከፍላታል የሚል ማስጠንቀቂያን ለአደባባይ አብቅተዋል። አሜሪካዊ ተንታኝ ተከር ካርልሰን ደግሞ ከኢራን ጋር የሚደረግ ጦርነት እጅን ባፍ ላይ የሚያስጭን ውድ ዋጋን ያስከፍላል ሲል አስተያየት ሰጥቷል። ዶክተር ፕሪልጃቫድ ናታር የተባሉት በእስራኤል ሪፓማን ዩኒቨርሲቲ የኢራናውያን ፖለቲካ ላይ ምርምር የሚያደርጉ መምህርም ይህን የአሜሪካውያኑን አስተያየት እንዴት እንዳዩ ሲጠየቁ እንዲህ ይመልሳሉ። እውነት ነው፣ በእርግጥም ሁሉም ጦርነቶች ዋጋ ያስከፍላሉ። በተለይም ደግሞ ከኢራን ጋር የሚደረግ ጦርነት የመካከለኛውን ምስራቅ ምስቅልቅሉን ያወጣዋል። ይህ ደግሞ የሚሆነው በኢራን ጥቃት አማካኝነት ነው። ኢራን የአሜሪካ ወታደራዊ ቤዝን ማጥቃቷ አይቀርም። ወታደራዊ ቤዞቹ የሚገኙት ደግሞ በኢራቅ፣ በሶሪያ፣ በሳዑዲ አረቢያ፣ በኳታርና በዩናይትድ አረብ ኤሚሬትስ ጭምር ስለሆነ እነዚህን ሁሉ ሀገራት በኢራን ጥቃት ስር ስለሚያደርጋቸው ቀላል የማይባል ብጥብጥና ውድመት በአካባቢው መከሰቱ አይቀሬ ነው። አንዳንድ ሰዎች ከኢራን ጋር የሚደረግ ጦርነትን እጅግ ቀላል አድርገው የመውሰድ ነገር ይታይባቸዋል። ይህ ግን ትክክል አይደለም። ባለፈው ዓመት ኢራን 2 ከባድ ጥቃቶችን እስራኤል ላይ ስትፈጽም እኛ ነበርን የመጀመሪያዎቹ ተጠቂዎች። በትንሹ 300 ሚሳኤሎችና 500 ድሮኖች ከኢራን በቀጥታ ወደ እስራኤል ተተኩሰው ነበር። ለአጋሮቻችንም ምስጋና ይግባቸውና ሁሉንም በሚባል መልኩ አክሽፈናቸዋል። እዚህ ጋር መታወቅ ያለበት ከኢራን ጋር የሚደረግ ጦርነት ይህን ሁሉ መጋፈጥን የግድ ማለቱን ነው። ይህም ሆኖ ግን አንድ መታወቅ ያለበት ነገር ይኖራል። ከኢራን ጋር የሚደረግ ጦርነት እጅግ አውዳሚ ውጤት ያመጣል በሚል ፍራቻ ኢራን የኒውክሌር መሳሪያ ስትታጠቅ ዝም ብለን የማናያት መሆኑን ነው ብለዋል።
ነገሮች በዚህ ሁኔታ ላይ ያሉ አሜሪካውያኑ ተንታኞች እያሉት የሚገኘው ነገር ምን ምልክት ይኖረዋል ብለው ያስባሉ የሚል ተጨማሪ ጥያቄ ቀረበላቸው። እኚሁ እስራኤላዊው ተመራማሪ እንደሚገባኝ ካልድዌል የሚናገረው የትራምፕን አስተዳደር ወክሎ አይመስለኝም። በኢስላሚክ ሪፐብሊክ ኦፍ ኢራን ላይ የትራምፕ አስተዳደር የሚከተለው ፖሊሲ በራሱ ሁሉንም ነገር የሚያሳይ አይደለም። ከዚያ ይልቅ አሜሪካ በተለይ የትራምፕ አስተዳደር በየቦታው እየፈጠረ ካለው ብጥብጥ አንድ መገለጫ ተደርጎ ነው ሊወሰድ የሚችለው። ከቻይና ጋር የተፈጠረው ውዝግብ አሁን ላይ አሜሪካ እየተጋፈጠች ያለው ትልቁ ፈተና ነው። የቻይና ኢኮኖሚ እጅጉን እያደገና እየተጠናከረ ነው። የቻይና ሚሊተሪም ከሚጠበቀው በላይ ሆኗል። ዛሬ ላይ የቻይና ወታደራዊ ኃይል ከአሜሪካ በላይ ነው። የትራምፕ ቀረጥ የፈጠረው ውዝግብ በዩክሬንና ጋዛ ሊደረግ የታሰበውን የተኩስ አቁም ስምምነትም አምክኖታል። ይህ ሁሉ ስብስብ ፈተና እየገጠማት ያለችው አሜሪካ የኢራን ጉዳይን ቀለል አድርጋ ነው ለማየት የምትሞክረው። የኒውክሌር ስምምነቱም በቀላሉ የሚፈጸምበት እድል እንዳለ የሚሰማት ኢራን ላይ እየመጣ ካለው የኢኮኖሚ አጣብቂኝ አንጻር ብቻ ነው። ስለሆነም ወደ ጦርነት የሚከተን ምንም ነገር አይኖርም ብለው ያስባሉ። ፕሬዝዳንት ትራምፕ ግን ሁለቱንም መንገድ የሚከተሉ ነው የሚመስለው። በአንድ በኩል ወታደራዊ ዛቻ ከማሰማት አልፈው የእስራኤልን ወታደራዊ አቅም ለማሳደግ የጦር መሳሪያ ወደ እስራኤል እየላኩ ይገኛሉ። የዚህ መልእክቱም ኢራን በፍራቻ ወደ ኒውክሌር ድርድሩ እንድትመጣ የታሰበ ነው የሚመስለው በማለት ሐሳባቸውን የገለጹት እስራኤላዊ መምህር የአሜሪካ ለዘብተኛ አቋም ለኛ ስለማይበጀን የራሳችንን መፍትሄ መፈለግ ይኖርብናል ብለዋል። የአሜሪካ ዝምታን መምረጥ። የቤንያሚን ኔታንያሁ የዋሽንግተን ግብዣ ለእስራኤል ጥሩ ውጤትን ይዞ አልመጣላትም። ዶናልድ ትራምፕ ከጋዜጠኞች ለቀረበላቸው ጥያቄ የሰጡት ምላሽም እስራኤልን የሚያረካ ሆኖ አልተገኘም። እስራኤል ኢራንን ልታጠቃ እንደሆነ አውቀዋል ሲልም ጋዜጠኛው ለትራምፕ ጥያቄውን ሰነዘረ። አይ ይሄ ጥሩ እቅድ አልመሰለኝም፣ ብዙ ብጥብጥም ያስከትላል። እንደምታውቁት ኢራን ጥሩና ትልቅ ሀገር ናት። ኑሯቸውንም በሰላም መኖር ነው የሚፈልጉት። ስለሆነም የኒውክሌር ስምምነቱን በሰላም ይጨርሳሉ። ይህን ሳያደርጉ ቀርተው ሞትን የሚመርጡ አይመስለኝም ነበር የዶናልድ ትራምፕ ምላሽ። እንግዲህ ይህ የትራምፕ ምላሽ ለአይሁዳዊቷ ሀገር እስራኤል ሊዋጥላት ባለመቻሉ ጥቃቱን ለብቻዬ እወጣዋለሁ ወደ ማለት አስኪዷታል። እዚህ ጋር ትልቅ ጥያቄን የሚፈጥረው ግን ልዕለ ኃያሉ አሜሪካ በእስራኤል ላይ ጨክና ፊቷን አዙራለች ወይስ ሐሳቧን በሚገባ አጢና የሰጠችው ምላሽ ይሆን ያስባለ መሆኑ ነው። እርግጥ ነው የአሜሪካና እስራኤል ጋብቻ እንዲህ በቀላሉ የሚፈታ አይሆንም። ጦረኛው ኔታንያሁ የለመደው የበለው በለው መንገድ ነው እዚህ ችግር ጋር ያደረሰው። አሜሪካ በዲያጎ ጋርሻም ሆነ ከእስራኤል ጋር ያላትን ወታደራዊ ዝግጅት እያጠናከረች ነው የምትገኘው። ይህም ሆኖ ግን ውጤቱ ላይ ትልቅ ስጋት ያለባት ነው የምትመስለው። በየመን ሀውቲዎች ላይ እንኳ እየወሰደች ባለው ድብደባ ይሄ ነው የሚባል ውጤት ላይ መድረስ አልቻለችም። ከዚያ በላይ ደግሞ በመካከለኛው ምስራቅ ያላት የጦር ቤዝ ለከፍተኛ ጥቃት የተጋለጠ ነው የሚሆነው። ኢራን በአካባቢው ላይ ካላት ተቀባይነትና ከምትደግፋቸው ቡድኖች አንጻር ምንም ያህል የጦር ዝግጅቷን ብትቀጥልም የሰላሙን መንገድ ነው የመረጠችው። ይህም የሆነው በአሜሪካ ሰላም ወዳድነት ሳይሆን በኢራን ጠንካራ አቅም ምክንያት እንደሆነ ነው በመነገር ላይ የሚገኘው። ለትራምፕ ዛቻ ቁብ ያልሰጠችው ኢራን እኔ በምፈልገው መንገድ ብቻ ነው የሰላሙን ድርድር የማደርገው የሚለው ቁርጥ ያለው ምላሿ አሜሪካን እንዳታፈገፍግ አድርጓታል። የተካሄዱት ሁለቱ የኒውክሌር ንግግሮች በሶስተኛ ሀገር አሸማጋይነት ሊሆን የቻለውም በትራምፕ ፍላጎት ሳይሆን በኢራን ጽኑ አቋም ምክንያት ነው። በቀጣይ በሮም የሚካሄደውም ድርድር አሜሪካ እንደፈለገች የምትጋልባት ሳይሆን ልኳን ይዛ ኢራንን እንደ አንድ ሉዓላዊ ሀገር በማክበር የሚፈጸም ዲፕሎማሲያዊ መንገድ መሆኑን አመላክቷል። የኢራን ጂኦፖለቲካዊ ወሳኝነትም አሜሪካ ወደ ኋላ እንድታፈገፍግ ካደረጓት ምክንያቶች መካከል አንዱ ሆኖ ይጠቀሳል። በምዕራባውያን የበላይነት ይመራ የነበረው የመካከለኛው ምስራቅ ጂኦፖለቲካ ዛሬ ላይ ኢራን በከፈተችው በር አማካኝነት የደቡብ ንፍቀ ክበብም ዘው ብሎ ገብቶበታል። ኢራን የሩሲያና የቻይና ሁነኛ አጋር ሀገርም ናት። በዚህም በቀጠናው ላይ ሰፍኖ የነበረውን የአንድ ኃይል የበላይነት እየሸረሸረችው ትገኛለች። ከቻይና ጋር በተለይም በኢኮኖሚ ከሩሲያ ጋር ደግሞ በወታደራዊ ኃይል እጅና ጓንት የሆነችው ኢራን ፈጠረው ነውጥ የአሜሪካን ውድቀት የሚያፋጥን እንደሆነም ብዙዎች አስተያየታቸውን እየሰጡበት ያለ ጉዳይ ሆኗል። ሁኔታውን በቅርብ ሆኖ መከታተል ብቻ ሳይሆን አሜሪካንም ሸንቆጥ ማድረግ የጀመረችው ሩሲያ አሜሪካ አላርፍ ብላ ጦርነቱን ከጀመረች የኢራንን የኒውክሌር ባለቤትነት ከማፍጠን ውጪ
ምንም የምትጨምረው ነገር እንደሌለ ከመናገር አልተቆጠበችም። የሩሲያ ይህ ማስጠንቀቂያ እንደሚያመላክተው የኢራን የኒውክሌር ባለቤትነት ያለቀለት ጉዳይ ከመሆኑም በላይ ቀሪ የቤት ስራዋን ለመጨረስ ለኢራን ብቻ ሳይሆን ለኛም የተመቸ ይሆናል ነው ነገሩ። ስለሆነም አርፈሽ የማትቀመጪ ከሆነ ስራችንን ታቀይልናለሽ ነው የፑቲን ምላሽ። እዚህ ሁሉ አጣብቂኝ ውስጥ ያለችው አሜሪካ እንዴት አድርጋ ነው ከጦረኛው ቤንያሚን ኔታንያሁ ጋር የምትገጥመው? የጦርነት አደጋው ከኢራን በላይ ለኛም ለናንተም ነው የሚለው የትራምፕ ምላሽ ከዚህ የመነጨ የሚሆነውም ለዚህ ነው። ኔታንያሁ ግን አልተዋጠለትም። በሚችለው ሁሉ እገፋለሁ በማለት ላይ ነው። ይሳካለት ይሆን? እስራኤል ካለ አሜሪካ ድጋፍ ለኢራን ጉዳይ ሰላማዊ መፍትሄ የሚለው የዶናልድ ትራምፕ ሐሳብ ያልተዋጠላቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከመጪው አይበስም በሚል የኢራንን ድብደባ ብቻዬን እወጣዋለሁ እያሉ ይገኛሉ። ወራት በፊት ኢራን ለሰነዘረችበት ጥቃት ያጸፋ መልስ ከመስጠት ባሻገርም ኢራን የኒውክሌር መሳሪያ ባለቤት ስትሆን ዝም ብያ ላይም ነው ሙግታቸው። ከኢራን ጋር የሚደረግ ጦርነት የጋዛ ሕፃናትን ሕይወት እንደመቅጠፍ ቀላል አይሆንም የሚል የወዳጅ ምክር ቢሰጣቸውም የመጪው የግንቦት ወር ጥቃት እንደማይቀር ተናግረዋል። በእርግጥ የአሜሪካን ሸርተት ማለት ካዩ በኋላ የአቋም መሸጋሸግ ቢያደርጉም ጥቃቱን ከመተው ይልቅ የተዘጋጁትን ያህል ባይሆንም መለስተኛ በትር በኢራን ላይ ማሳረፋቸው እንደማይቀር ሰሞኑን ሮይተርስ የሰራውን ዘገባ ማስታወስ ይቻላል። ሮይተርስ በዚህ ዘገባው የአሜሪካ ድጋፍ ባይኖርም ጥቃቱ እንደሚቀጥል ሲያትት የአሜሪካ ድጋፍ እንደማይኖር ወደ ማመን የመጡት እስራኤል ባለስልጣናት አሜሪካ ባታገዘንም የአቅማችንን ያህል ጥቃት ኢራን ላይ መሰንዘራችን አይቀርም እያሉ ይገኛሉ። በእርግጥ እስራኤል እቅዳው ከነበረው ጥቃት አንጻር ይህኛው ጥቃት ይህን ያህል ጉዳት የማያደርስ መሆኑ እየተገለጸ ይገኛል። ቢሆንም አሜሪካ በኒውክሌር ስምምነቱ ላይ ደፋ ቀና በምትልበት በአሁኑ ወቅት እንደተባለው በመጪው ግንቦት የእስራኤል ጥቃት የሚፈጸም ከሆነ የትራምፕን ልፋት መናም የሚከት ሲሆን የሁለቱን ሀገራት ጥብቅ ወዳጅነትም አደጋ ላይ የሚጥለው ይሆናል። የዚሁ ጥቃት አካል የሆነው ክፍል ባለፈው ዓመት ለባይደን አስተዳደር ቀርቦ የነበረ መሆኑንም ለሮይተርስ የገለጹት ሁለት የቀድሞ አሜሪካ ባለስልጣናት የተፈለገው ሁሉ አይነት ድጋፍ ከቀጥታ ወታደራዊ ተሳትፎ ጀምሮ እስከ ወሳኝ የመረጃ ልውውጥ ድረስ እስራኤል ድጋፍ አግኝታ እንደነበር ጠቅሰዋል። ያ ግን ዛሬ ላይ የሌለ ሲሆን ከሰሞኑ ዶናልድ ትራምፕ በቀጥታ ቃለ መጠይቃቸው ላይ እንደገለጹት ኢራንን በማስወጋት ምስቅልቅሎች ውስጥ አንገባም ብለዋል። እንግዲህ ይህ የአሜሪካ ምላሽ ሲታሰብ የእስራኤል ጥቃት ከወታደራዊ አቅም አንጻር ምን ጥቅም ይኖረዋል፣ ለእስራኤልስ ምን ውጤት ሊያመጣ ይችላል የሚለው ጉዳይ ይበልጥ ትኩረትን የሚስብ ይሆናል። የዚህ ምክንያቱ ደግሞ የኢራንን በጥልቅ ጉድጓድ የተመሰረተ የሚሳኤልም ሆነ የኒውክሌር ፕሮግራምን የሚያወድም መሳሪያ እስራኤል የሌላት መሆኑ ላይ ነው። እስራኤሎቹ ዛሬ ላይ ያላቸው F-16፣ SF-35፣ SF-15S በሙሉ ለአየር ላይ ውጊያ እጅጉን ወሳኝ እንደሆኑ ይታወቃል። የእነዚህ መሳሪያዎች ችግር አንዳቸውም ቢሆኑ በጥልቅ ጉድጓድ ውስጥ የሚገኙ የጦር መሳሪያ ክምችቶችንና የመሳሰሉትን ማውደም አለመቻላቸው ላይ ነው። የኢራን የመሳሪያ መሰረቶች ደግሞ በጥልቅ ጉድጓድ ውስጥ የመገኘታቸው ነገር ነው። ይህ ቀን እንደሚመጣ ያልጠፋቸው ኢራናውያኑ ይህንኑ ለመከላከል በሚል ለዘመናት በቀመሩት ዘዴ መሳሪያዎቻቸው በቀላሉ እንዳይገኙ አድርገዋቸዋል። የእስራኤል ጦር አውሮፕላኖች ሊያደርጉ የሚችሉት ብቸኛው ነገር ከመሬት ላይ አሊያም ትንሽ ዝቅ ብሎ የሚገኙ የኢራን መሳሪያዎችን ማውደም ብቻ ይሆናል። ይህም ቢሆን ያዋጣኛል በሚል እስራኤል ጥቃቱን ከፈጸመች ኢራን በትንሽ ጉዳት ትልቅ ድል ለመጎናጸፍ ያስችላታል። ሲጀመር በሐማስ እየተፈተነ ያለው የእስራኤል ወታደራዊ አቅም ኢራንን የማውደም ብቃቱ ጥያቄ ምልክት ውስጥ እንዲገባ ነው የሚያደርገው። የአየር ላይ ጥቃቱንም ሆነ ሌላ የእስራኤልን ወታደራዊ ጥቃት የኢራን አብዮታዊ ሰራዊት በበቂ ሁኔታ እንደሚመክተው ከዚያም ከፍ ሲል ሊያሽመደምደው እንደሚችል የበርካታ ወታደራዊ ሳይንስ ባለሙያዎች አስተያየትም ሆኗል። ሲቀጥልም ይህ የእስራኤል ጥቃት ለኢራን ትልቅ ዕድልን ይዞላት መምጣቱ አይቀሬ ይሆናል። የኢራን የኒውክሌር መሳሪያ መታጠቅ ከዚያ በኋላ ማንም ምንም ሊል የማይችልበት ጉዳይ ይሆናል ማለትም ነው። በአጠቃላይ ሲታይ በጦርነት የከሰሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ባለስልጣኖቻቸው ይህ የፈሪ በትር የሆነ የኢራን ጥቃታቸው አይጥ ለሞቷ የድመትን አፍንጫ ታሸታለች የሚለውን ብሂል የሚያስታውስ ብቻ ነው የሚሆነው። ከዚያ ይልቅ የእነዚያ ሕፃናትና አረጋውያን በከንቱ ፈስቶ የቀረን ንጹህ ደም ሊፋረዳት ሲፈልግ ጦርነት ውስጥ ስቦ ያስገባት ይመስላል የሚለው አስተያየት የብዙሃን እየመሰለ መጥቷል። ቸርን ሰንብት።